ክፉ ሰዎች ለጊዜው የነገሱ ቢመስሉም ለጊዜው አቅም ያገኙ ቢመስሉም ያ ክፋት ግን ጠልፎ ይጥላቸዋል። ደግ ሰዎች መልካም ሰዎች ለጊዜው መከራ ላይ ቢሆኑ እንኳን ችግር ላይ ቢሆኑ እንኳን አላህ Subhanahu Wa Ta'ala ይጥላቸውም እነኛን ሰዎች። ጭንቅ ላይ ቢሆኑ እንኳን ያ ጭንቅ ኸይር ይዞ ነው የሚመጣው። ይህንን ትረዳ ነበር ኸዲጃ። ይህ የአላህ Subhanahu Wa Ta'ala የተፈጥሮ ህግ እሷ ዘንድ ይታወቅ ነበር። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም በዛ ደረጃ ያስጥናናቻቸውና ባለቤቷ ነብዩ ሰለላሁ ዐለይሂ ወሰለም የስነ ምግባር ጫፍን የደረሱ እጅግ ያማረ ባህሪ የነበራቸው ሰው በመሆናቸው እርግጠኛ ነበረች ምንም ነገር እንደማይሆኑ። ያ እምነቷ እሷን እንድትረጋጋ አድርጓታል። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እንድታረጋጋቸው አድርጓታል ማለት ነው። የኛ መልካምነት ነው ከመጥፎ ነገር የሚጠብቀን። ነብዩ ሰለላሁ ዐለይሂ ወሰለም ሰናኢዑል ማዕሩፍ ተቂ መሳሪዕ السوء ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መልካም ስራዎች መጥፎ አወዳደቅን ይጠብቃሉ። አንድ ሰው መጥፎ አወዳደቅ እንዳይወድቅ ያደርጉታል። ጥሩ ስራዎች መልካም ስራዎች ናቸው ከተለያዩ አደጋዎች እንድንጠበቅ የሚያደርጉን ማለት ነው። አላሁ